ሀሰን አዝግ እንደው አዝግ የሆንክ ልጅ እንደው እኔ እኮ የሳቄ ምንጭ ነው ሀሰን። እውነት ለመናገር በተለይ በኤፍቢ ምናምን የሆነ ፈታ እኮ ነው የሚያደርገው። ሰው ምን ይለኛል አይል፣ ሰው ይናገረኛል አይል። በቃ ኬርለስ በቃ ጣጣ የለውም ማርያምን። በቃ ሰው ይሄን ይለኛል ሲበላ ምንም ሲል በቃ ያደረገውን ነገር ሁሉ ያሳያል። ሀሰን ጣጣ የለበትም ማለት ነው። እና ትናንትና ደግሞ ብሩኬን ሽማግሌ ላክ ብሏል። እውነት ነው ብሩኬ ጥሩ ብለዋል። ይሄ እውነት ነው። እስከ መቻው ላክ አደግክ እኮ ከዚህ በኋላ አደጋችሁ አይደል እንዴ? እውነቱን ነው ሀሰን፣ እውነት ነው የተናገርከው። አዎ ላክ ብሩኬ፣ ልክ ነው መላክ አለብህ። ሀሰን ትክክል ነው ያለው ትናንትና። ስለዚህ ላክ ሽማግሌ እንዴ፣ አንድ ላይ አንድ ቤት እየኖራችሁ እኮ ነው። ስለዚህ ሽማግሌ መላክ ግድ ያለብህ ብዬ አስባለሁ። በእርግጥ ራስህ አስበህ ይሆናል። ያው እኛ ብለንህ አይደለም የሆነ ነገር የምታደርገው፣ ራስህ ያሰብከውን ነገር በራስህ ውሳኔ ስለሆነ የምታደርገው። እኛ ስላለ ምንም አንድ ነገር ልታደርግ አትችልም። ግን የሀሰንን ሀሳብ እደግፈዋለሁ ለማለት ነው ይህንን ቃላት የምናገረው ማለት ነው እንጂ እኔ ብሩኬ እኛ ብለነው አይደለም፣ እኛ ቀለበት አድርግላት ብለነው አይደለም። ራሱ ያሰበበትና የወሰነበት ቀን አለ። ይህ ነገር ስላለ እኛ ስላልነው ብቻ አይደለም ብላችሁ ፈልጌ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ያላችሁ አመሰግናለሁ። ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። እናማ ማለት ነው የሀሰን ሀሳብ እንዴት አያችሁት? ሀሰን ልክ ነው ባይነኝ እንዴ ያው ሁሉም ሰው የሚለው ነገር ነው ይሄ። ምክንያቱም የሀይሚና የብሩኬን መጨረሻ ሁሉም ማየት ይፈልጋል። የእነሱን ደስታ አይቶ መደሰት የሚፈልግ ብዙ ህዝብ ስላለ ሁሉም ሰው የሚፈልገው ነገር ነው ብዬ ነው የማስበውና ይሄን ሀሳብን ደግፈንልሃል ነው የሚባለው። ደግፈንልሃል። እኔ ብቻ ሳልሆን እንግዲህ ብዙ ልጆችም ይደግፈዋል ብዬ አስባለሁ። ሀሰን ፎርኮርስ ያስ ያው የሰው ልጅ እኛ ብለነው አዘነው አይደለም የሆነ ነገር የሚያደርገው። ይሄንን አውቃለሁ። ራሱ በፈለገበት ሰዓት እና ባሰበበት ሰዓት ነው ያን ነገር ሊያደርጉ ሊፈጽም የሚችለው። ግን ደግሞ ሰው ደግሞ የተሰማውን ሀሳቡን ደግሞ በዛ መልክ መናገር ይችላል ባይለኝ እና ለዛ ነው ሀሰን እንደዚህ የተናገረ። ያው ሰሞኑን ሀይሚና ብሩኬ ወጣ እያሉ ቪዲዮ አይሰሩም። አንደኛ ነገር ክረምት ነው ታውቃላችሁ። አሁን ላይ ክረምት ስለሆነ ኢትዮጵያ ለመውጣት ትንሽ ከበድ ስለሚል ያው ቤት ሆኖ ነው የሚሰሩት። ምክንያቱም ውጭ ላይ አሁን ላይ ዝናብ ነው። ዝናብ ስለሆነ ብርድም ነው ዝናብም ነው። ነሐሴ ስለሆነ አሁን ዛሬ ነሐሴ 21 ስለሆነ ያው ብርድ ነው። ብርድ ስለሆነ ወጣ እያሉ ነው የሚሰሩት ማለት ነው። ያው ግን ብዙ ጊዜ ደስ የሚለው ውጭ ላይ ሲሰሩ ደስ ይላል፣ ቤትም ሲሰሩ ደስ ይላል። በርግጥ አሁን ትናንት ወዲያም በእንትና ቤት መጡ፣ ትናንትም በዛው ዛሬ በቤታቸው ይችላሉ ብዬ አስባለሁ። እንግዲህ እና ብሩኬ ሀሰንን አመሰግናለሁ አለ። አዎ እንዴ ሚዜ እኮ ነው የምናስበለው። አንተ ወንድሙ እሷ እህቱ እንዴ የእናንተን ደስታ በጣም ነው የሚፈልገው። ስለዚህ ልክ እኮ ነው ብሩኬ። ያንተን ደስታ የማይጠብቅ ማን አለ ብለህ ነው? ሀገር ነው የሚጠብቀው ያንተን ደስታ። ስለዚህ ቶሎ ብለህ ገባ አይ ወሰዳት ያችን ልጅ ወሰዳት እያለክ ሽማግሌ ላክ አድርግና ሀይሚ እየለቀም አድርገህ ይዘህ ወደ ቤት ገባባት። ጊዜ ታክሲ አይደለም ቆሞ አይጠብቅም። እንደዛ ነው ቡቡዬ። በእርግጥ ያው እኛ ብለንህ አይደለም ብያለሁ። መጀመሪያም እኛ ብለንህ አይደለም ራስህ ታውቃለህ። ግን ደግሞ ሰው የሚወደው ሰው ለሚወደው ሰው ደግሞ ያው ሀሳብ ይሰጣል፣ አስተያየት ይሰጣል፣ ሀሳቡን ይገልጻል። እንደዚህ አይነት በሚባለው መንገድ ስለሆነ ነው እንጂ ሰው ብሏቸው አይደለም የሆነ ነገር የሚያደርጉት። ቀለበት አድርግላት ብላችሁ አይደለም ቀለበት የሚያደርግላት። አግባት ብላችሁት አይደለም የሚያገባት። የራሱ የሆነ ጊዜና ገደብ አለው። ገባችሁ? እና ይሄ ነው ውዶቼ።
እና የሀይሚና የብሩኬን ደስታ ሁላችንም እንፈልጋለን እንላችሁ ፈልጌ ነው። በዚህ አጋጣሚ ባጭሩ ስነግራችሁ እንደዛ የእነሱ ደስታ ሁሉም ሰው ነው የሚፈልገው። በቃ ሙሉ ህዝብ በተለይ ቅመሞች ሙሉ በስደት ዓለም ያሉ ቅመሞች የእነሱን ደስታ በጣም ነው የሚፈልጉት እና በቅርቡ ያስደስቷቸዋል። ቅመሞች እየሽ ይጠብቁ አይቀርም። የሀይሚና የብሩኬን ሰርግ ታያላችሁ። በቃ እና ያለን ገና ሀሰንዬ ሙሽራው ሀሰንዬ አንተስ መቼ ነው ሀሰን? አንተ እንኳን ገና አላደግም እኮ ጺም እንኳን አውጣ እስኪ። የምር አንተ እንኳን ገና ልጅ ነህ። ጺም እንኳን አውጣሽ። ጺም ስታወጣ ታገባል። ወይኔ ጉዴ! ከብሩኬ እኮ ግን ሀሰን ትልቅ ይመስለኛል ጋይስ። ወይስ ተሳስቼ ነው? እኔ ግን ሀሰን ትልቅ ይመስለኝ ነበር ከብሩኬ የሚመስለው። ግን ሀሰን ትንሽ፣ ብሩኬ ትልቅ ነው የሚመስሉት። አሁን ወፍራም ስትሆኑና ቀጭን ስትሆኑ ልዩነቱ እንዲህ ነው ትላለህ